መስቀሉ ይጠፋል፣ ንዋያተ ቅድሳቱ ይቃጠላሉ። ሀገሪቱ ከሀገረ እግዚአብሔርነት ወደ ሌላ ትቀየራለች። በጣም ብዙ ነገሮች ይበላሻሉ። ለምን? ይችን ሀገር እግዚአብሔር የተቀደሱ ነገሮችን ማስቀመጫ አድርጎ ኢትዮጵያን መርጧታቸው እና ምስጋና ለአምላካችን ይችን ሀገር መረጣቸው። በዚህ ሰዓት በእውነት ትምህርት ቤት መግባት ሲገባቸው ወጣትነታቸውን እንደሌላው በጥሩ ሁኔታ ማሳለፍ ሲገባቸው በዚህ ሰዓት ምላጭ ጨብጠው እየተሰቃዩ ያሉ ስንት ናቸው? 2 ወርና 3 ወር ልብሳቸውን ሳይቀይሩ ጫማ ሳይቀይሩ በየበረሃው የሚንከራተቱ በዚህ ሰዓት ስንቶች ናቸው? ገና ስራ ቤት ሆነው ምግብ ጠግበው ያልበሉ ምግብ ያላገኙ የእናትና የአባት ፍቅር ያላገኙ በዚህ ሰዓት የወታደርነት ልብስ ለብሰው የሚንከራተቱ በየቦታው ስንቶች ናቸው? በየሀገሩ በየዓለሙ እየተገደሉ ያሉ ሕፃናት ስንት ናቸው? ዓለም የክርስቶስን ልብ አጣ፣ የራሱን ልብ ሰራ፣ የጭካኔ ልብ ሰራ፣ የሰናዖርን ግንብ ሰራ፣ ሰማይ ጠቀስ ፎቅ ሰራ። መንፈሳዊ ሰው ያው ላይ ቅዱስ ጳውሎስ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። መንፈሳዊ ሰው የክርስቶስ ልብ አለው። የክርስቶስ ልብ ሲኖረው ደግሞ እያንዳንዱን ነገር ይመረምራል፣ ያመዛዝናል፣ መጥፎውን ነገር ይተዋል፣ በጎውን ነገር ያደርጋል። ክርስቲያኑ ለሁላችንም የክርስቶስ ልብ ይኖረን። ቅዱስ ጊዮርጊስ የሚያስተምረን ይህን ነው። የቅዱስ ጊዮርጊስ እኮ እዚህ አለ፣ መስቀሉ እኮ እዚህ አለ፣ ኢትዮጵያ ውስጥ አለ። ታቦተ ጽዮን እኮ እዚህ አለች እኮ። ኢየሩሳሌም ውስጥ የተፈጸመው ቅድስና የታየው ቅድስና ሳይሸራረፍ ሙሉ እኮ በአባቶቻችን ጸሎት ሙሉ እኮ ኢትዮጵያ ውስጥ መጥቷል። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ አእላፍ ቀለመወርቅ የድሬዳዋ ሀገረ ስብከት የሊቃውንት ጉባኤ ምክትል ሰብሳቢ፣ ክቡር አባታችን መላከ ሰላም ቀሲስ በለጠ የዚህ ታላቅና ጥንታዊ ደብር ዋና አስተዳዳሪ፣ ክቡራን የዚሁ የድሬዳዋና አካባቢው የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ክቡራን መምህራነ ወንጌል፣ ሰባክያነ ወንጌል፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት የቅዱስ ጊዮርጊስ ወዳጆች ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ስፍራ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች እኛ ግን የክርስቶስ ልብ አለን በሚል ርዕስ መነሻ አድርገን እንማማራለን። ኃይለ ቃሉ የሚገኘው በሐዋርያው በቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ የሚገኝ ቃል ነው።
አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 እኛ ግን የክርስቶስ ልብ አለን በሚል ርዕስ ለተወሰኑ ደቂቃዎች ቆይታ እናደርጋለን። በቅድሚያ ለዚህ ታላቅ በዓል እንኳን አደረሳችሁ እልል ብላችሁ እግዚአብሔርን አመስግኑላችሁ። ይህ ታላቅ በዓል በብዙ መልኩ የምናከብረው በዓል ነው። የሰማዕቱን የቅዱስ ጊዮርጊስን የሰማዕታት አለቃ ብለን የምንጠራውን መክብበ ሰማዕታት፣ ርዕሰ ሰማዕታት፣ ሊቀ ሰማዕታት እያልን እንጠራዋለን። የእሱን በዓል በየጊዜው የምናከብርባቸው በጣም ብዙ ቀናት አሉ። እንደሚታወቀው የልደቱን በዓል እናከብራለን፣ የእረፍቱን በዓል እናከብራለን፣ የፍልሰቱን በዓል እናከብራለን። እንዲሁም ደግሞ ዝሮተ አጽሙ ተብሎ የሚጠራ ጥር 18 ቀን እንደምታውቁት አጥንቱ ተፈጭቶ የተበተነበትን በዓል እናከብራለን። ቅዱስ ጊዮርጊስ የሰማዕታት አለቃ የሰማዕታት ዋና ተብሎ ይገለጣል። ከዛ አስቀድመው የሞቱ እንደነ ቅዱስ እስጢፋኖስ ያሉ ሰማዕታት አሉ። በብሉይ ኪዳንም የነበሩ ሰማዕታት አሉ። ከቅዱስ ጊዮርጊስ በፊትም ከቅዱስ ጊዮርጊስ በኋላም እንደ ቅጠል የረገፉ ብዙ ሰማዕታት አሉ። ስጋቸው እንደ ጎመንና እንደ ሽንኩርት የተከተፈ የተቀረደደ፣ ደማቸው እንደ ዥረት እንደ ጎርፍ የፈሰሰ ያለማቋረጥ ከአንበሳ ጋር እየታገሉ የሞቱ፣ ወደ እሳት የተጣሉ፣ ወደ ጉድጓድ የተጣሉ፣ ለአውሬ የተጣሉ፣ በየመንገዱ የተጎተቱ በጣም ብዙ ሰማዕታት አሉ። የእነዚህ ሁሉ ሰማዕታት አለቃ የእነዚህ ሁሉ ሰማዕታት ዋና ተብሎ የሚገለጠው ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ለምንድን ነው የሰማዕታት ዋና የሰማዕታት አለቃ ተብሎ የሚገለጠው ቢባል፣ አንደኛ ቅዱስ ጊዮርጊስ በወጣቱነቱ ነው ሰማዕትነትን የተቀበለው። ሰማዕትነትን ደግሞ የተቀበለበት መንገድ በጣም እጅግ በጣም ብዙ በሆነ መንገድና በብዙ አይነት ሁኔታ ነው ቅዱስ ጊዮርጊስ ሰማዕትነት የተቀበለው። ለምሳሌ ቅዱስ ጊዮርጊስ እግዚአብሔርን የተከተለው እንደምታውቁት በ20 ዓመቱ ነው። የሞተው የተገደለው በ27 ዓመቱ ነው። ለ7 ዓመታት ቅዱስ ጊዮርጊስ በብዙ ስቃያት አልፈዋል፣ በብዙ መከራ አልፈዋል። እንዲያውም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መከራ ቀጥሎ በዓለም ላይ ከባድና እጅግ አሰቃቂ የሆነ ስቃይ የተቀበለው ቅዱስ ጊዮርጊስ ነው። የቅዱስ ጊዮርጊስ በረከት አማላጅነት ከሁላችን ጋር ይሁን። ደግሞ በጣም የሚያስደንቀው ይህ አይደለም። ቅዱስ ጊዮርጊስ መከራ ሲቀበል ስቃይ ሲቀበል ያ ሁሉ መከራ በእሱ ላይ ሲወርድበት ያስብ የነበረው እፎ ይሄል እያለ እንዴት የጌታዬን መከራ አላስብም እያለ በጌታ መከራ አይምሮውን ያስጨንቀው ነበር፣ ልቡን ያስጨንቀው ነበር፣ ነፍሱን ያስጨንቃት ነበር። ሕይወቱን ሙሉ ዘመኑን ሙሉ ወጣትነቱን ለእግዚአብሔር በመስጠት ናላው እስኪበተን ድረስ አካሉ እስኪለያይ ድረስ በብረት ምጣድ እስኪያበስሉት ድረስ እግሩ ላይ እሾህ ተደርጎ በእሾህ ጫማ በብረት እሾህ ጫማ እንዲሄድ እስከሚደረግ ድረስ መሄድ ሲያቅተው ተጎንብሶ በእጁ ለሕፃን እስከሚድህ ድረስ መከራ የተቀበለ ሰማዕት ነው ቅዱስ ጊዮርጊስ። ይህ ብቻም አይደለም። ቅዱስ ጊዮርጊስ በረገጠበት ቦታ፣ በሄደበት ቦታ፣ በተራመደበት ቦታ ሁሉ ወታደሮቹን እያሳመነ ሊገርፉት የመጡትን ሰዎች እያሳመነ፣ ድሆቹን እያሳመነ፣ ከነገስታት ወገን እያሳመነ፣ ከባለስልጣን ወገን እያሳመነ በረገጠበት ቦታ፣ በገባበት ቦታ፣ በተገኘበት ቦታ ሁሉ ክርስትናን እየሰበከ ለምሳሌ የዋናውን የሚያሰቃየው ንጉሥ የዱዲያኖስን ሚስት እሷን አሳምኖ እንድትጠመቅ ያደረገ ሰማዕት ነው። ክብርና ምስጋና ለአምላካችን እናመስግኑ። በደረሰበት ቦታ ሁሉ እነዚህ 7 ዓመታት ቅዱስ ጊዮርጊስ 3 ጊዜ ሙቷል። በነገራችን ላይ ቅዱስ ጊዮርጊስ የትንሣኤ ምልክት ተደርጎ ይሰበካል። ከጌታና ከእመቤታችን ቀጥሎ ቅዱስ ጊዮርጊስ ከጌታና ከእመቤታችን ቀጥሎ የትንሣኤ ምልክት ተብሎ ነው የሚጠራው። ቅዱስ ጊዮርጊስ ነው ዝም ብሎ አይደለም። ነገረ ሰማዕታት ሲነገር የሰማዕታት ነገር፣ የሰማዕታት ታሪክ፣ የሰማዕታት ክብር፣ የሰማዕታት ሰማዕትነት፣ የሰማዕታት ስቃይ፣ የሰማዕታት መከራ ሲናገር አንድ ማሰብ ያለባችሁ ሰማዕታት የትንሣኤ ምልክቶች ናቸው። ቅዱስ ጊዮርጊስ 3 ጊዜ ሙቷል፣ 3 ጊዜም ከሞት ተነስቷል። ይህ ምንን ያሳያል ቢባል እኛ ከፈረስን ከበሰበስን በኋላ ስጋችን ከፈረሰ ከበሰበሰ በኋላ
ነፍሳችንና ስጋችን ተዋህዶ በትንሣኤ ዘጉባኤ እንደምንነሳ የሚያጠይቅ ምስጢር ነው። ለምሳሌ አንዱን ብቻ ልግለጥ ከቅዱስ ጊዮርጊስ መከራ። ዝርወተ አጽሙ ወይም ስብረተ አጽሙ ተብሎ የሚጠራ ጥር 18 ቀን የዛሬ ወር ያከበርነው በዓል አለ። ያ በዓል የቅዱስ ጊዮርጊስ አጥንት ተፈጭቶ ምድር ላይ የተበተነበት በዓል ነው። አጥንቱ ተፈጭቶ ተደቁሶ ወደ ትቢያነት ተቀይሮ ወደ ዱቄትነት ተቀይሮ በመንኮራኩር ተፈጭቶ እንዲያር ተደርጎ ይሄ የሰው አካል መሆኑ እንዳይታወቅ ተደርጎ ተፈጭቶ ደብረ ይድራስ ተብሎ የሚጠራ ቦታ ይድራስ ተብሎ የሚጠራ ተራራ ላይ የተበተነበትን በዓል የምናከብርበት ነው። ጥር 18 አስደናቂው ይህ አይደለም። የቅዱስ ጊዮርጊስ የአጥንቱ ዱቄት ቅንጣት ጠብታ ባረፈበት ቦታ ሁሉ እንዲህ የሚል ስም ይጻፍ ነበር። ቅዱስ ጊዮርጊስ የአምላክ ባሪያ ነው የሚል ቅጠሉ ላይ፣ ዛፉ ላይ፣ ድንጋዩ ላይ፣ መሬቱ ላይ ይጻፍ ነበር። ክብርና ምስጋና ለአምላካችን ይሁን። የማያሳፍረን አምላክ። ይሄ ብቻም አይደለም። ይሄ የተበተነው የዱቄቱ ቅንጣት፣ የአጥንቱ ቅንጣት፣ የስጋው ቅንጣት አንድም ቦታ ሳይቀር ሁሉም ተሰብስቦ በእግዚአብሔር ኃይል፣ በእግዚአብሔር ፈቃድ፣ በጌታ ስልጣን ይሄ ተሰብስቦ ከነፍሱ ጋር ተዋህዶ አንድ ሆኖ እንደገና በሚያሳድዱት በሰባው ነገሥታት ፊት ቆሞ ትንሣኤን መሰከረ። ክብርና ምስጋና ለአምላካችን ይሁን። ቅዱስ ጊዮርጊስ በፍጹም ያላሰው በጣም አስደናቂ የሆናችሁ ቅዱስ ጊዮርጊስ ይሄ የተፈጨው ዱቄት ሆኖ የተበተነው አጥንቱ ተሰብስቦ እሱ ከሞት ተነስቶ ወደ ነገሥታቱ ሲመጣ የበተኑት ሰዎች ገና ወደ አደባባዩ አልተመለሱም ነበር። አጥንቱን ፈጭተው የበተኑት ወታደሮች ገና ወደ ነገሥታቱ መልእክቱን ሳያደርሱ ገና ይኸው በትነነዋል ብለው ደስ ይበላችሁ ብለው የምስራችሁን ገና በነገሥታቱ ፊት ሳያቀርቡ ያ የተበተነ ዱቄት ግን ተሰብስቦ ሰው ሆኖ ነፍስና ስጋ ተዋህዶ በነገሥታቱ ፊት ቆሟል። አስደናቂ ነው። ክብርና ምስጋና ለአምላክ። ቅዱስ ጊዮርጊስ የትንሣኤ ምልክት። ይሄ ሰማይ እጅግ የከበረ ሰማዕት ነው። ደግሞ የሁላችሁ መከራ ሲጸናበት ያስብ የነበረው የጌታን መከራ ነው። ጌታዬ 6666 ጊዜ ተገርፏል፣ ለምን እሱን አላስብም ይላል። ጌታዬ በ5 ሚስማር በ5 ሽንካራት ከመስቀል ጋር ተጣብቋል፣ ለምን እሱን አላስብም ይላል ቅዱስ ጊዮርጊስ። ጌታዬ ስጋው እስኪበተን ድረስ ደሙ ምድር ላይ እስኪረጭ ድረስ ተገርፏል፣ ለምን እሱን አላስብም ይላል ቅዱስ ጊዮርጊስ። ጌታዬ ጭንቅላቱ ላይ የራስ ቅሉ ላይ ወደ ሰማይ የሚደርስ የብረት እሾህ ተተክሎበታል። ከጭንቅላቱ የሚፈላ ደም አለ፣ ያለማቋረጥ የሚወጣ ደም አለ። ፊቱን እስኪሸፍነው ድረስ ዓይኑን እስኪሸፍነው ድረስ በአካሉ የሚጎርፈው ደም አለ። ለምን እሱን አላስብም? እኔ ሰው ነኝ፣ እኔ ፍጡር ነኝ፣ እሱ ግን አምላክ ነው። ለእኛ ሲል ይህን መከራ ተቀበለ። እኔ ወጣት ነኝ፣ እንደ ወጣትነቴ እግዚአብሔር እናውቀው የማስበው በውስጤ አለ። እሱ ግን እንከን የሌለበት ንጹሐ ባህሪ ነው። እሱን ይህን መከራ ከተቀበለ እኔ ይህን መከራ ለምን አልቀበል ሚል አስደናቂው ይሄ ብቻ አይደለም። ቅዱስ ጊዮርጊስ እዚያ መከራ ውስጥ ሆኖ ይጸልይ የነበረው ወደፊት ስለሚመጡትም ጭምር ነው። ስለ እኔ ብለህ፣ ስለ መከራዬ ብለህ፣ ስለ ስቃዬ ብለህ ስሜን ለጠሩ፣ ቤተክርስቲያኔን ለሚያሰሩ፣ ገድሌን ለሚያጽፉ፣ ለሚያነቡ፣ ለሚያስነብቡ፣ ለሚሰሙ፣ ለሚተረጉሙ ለእነዚህ ሁሉ ክብር ስጥልኝ ብሎ ቅዱስ ጊዮርጊስ ጌታን ሲለምነው ምን እንዳለው ታውቃላችሁ? አይደለም ገድልህን የሚያነብ ቀርቶ፣ የሚጽፍ ቀርቶ፣ የሚሰማ ቀርቶ፣ አይደለም ቤተክርስቲያንን የሚሰራ የሚያሰራ ቀርቶ፣ አይደለም በዕለተ ቀን በቤተ መቅደሱ የተገኘ ቀርቶ 3 ጊዜ የቅዱስ ጊዮርጊስ አምላክ ሆይ ማረኝ፣ የቅዱስ ጊዮርጊስ አምላክ ሆይ ማረኝ፣ የቅዱስ ጊዮርጊስ አምላክ ሆይ ማረኝ ብሎ የሚጸልየውን ሰው እምርልሃለሁ ብሎ ቃል ኪዳን ሰጥቶታል። ክብርና ምስጋና ለአምላካችን ይሁን። ቃሉ የታመነ ነው። የተከበራችሁ ክርስቲያኖች፣ ይህች ሀገራችን ኢትዮጵያ ቅዱስ ጊዮርጊስን ገበዛ ያደረገች ናት። ይህን የተረዳች ቤተክርስቲያን፣ ይህን የምታውቅ ቤተክርስቲያን፣ ይህን የምታውቅ ሀገር፣ ታሪክ ያላት ሀገር፣ ወንዝ የማይገድባት ሀገር፣ ባህር የማይገድባት፣ ውቅያኖስ የማይገድባት ሀገር። አባቶቻችን በጥንቱ ጊዜ ዕቃ ይልኩ ነበር፣ መጽሐፍትን ግን ያስመጡ ነበር። ዕቃ ኤክስፖርት ይደረግ ነበር በጥንቱ ጊዜ። በተለይ ደግሞ በአክሱም ዘመነ መንግስት እስከ 6ኛው ክፍለ ዘመን በነበረው ጊዜ የዝሆን ጥርስ፣ የተለያዩ ነገሮች ውድ የሚባሉ ወርቅ፣ ብር፣ አልማዝ፣
ኤክስፖርት ይደረጉ ነበር። በዚያ ዘመን በጣም ውድ የሆኑ በዓለም ላይ ተፈላጊ የሆኑ ነገሮች ከኢትዮጵያ ወደ ሌላው ዓለም ኤክስፖርት ይደረግ ነበር፣ ይላክ ነበር። ነገር ግን አባቶቻችን የጥንቶቹ አባቶቻችን እነዚህን ውድ የሆኑ ዕቃዎችን ኤክስፖርት አድርገው እነሱ ይዘው የሚመጡት ታሪክ ነበር ይዘው የሚመጡት፣ መጽሐፍትን ነበር ይዘው የሚመጡት፣ ክርስትና ነው ይዘው የሚመጡት። እኛ ባርነትና ያመጣነው እኛ በዚህ ዘመን ባርነት ነው የምንሸምተው። ከፊልም አክተረሷ የሚለብሱትን ቲሸርት ላይ የተጻፈ ጽሑፍ፣ የሚለብሱትን የሱሪ አለባበስ፣ የሚለብሱትን ፋሽን እሱን እያየን ነው የምንኮርጀው። አባቶቻችንን ታሪክ ነው ያመጡት። አባቶቻችን በጥንቱ ታቦት ነው ያመጡት። ከዚያ አባቶቻችን መስቀል ነው ያመጡት። አይገርማችሁም? ይሄ ኢትዮጵያውያን እነዚህ ናቸው፣ አባቶቻችን እነዚህ ናቸው። እኛ ዛሬ ኢምፖርት የምናደርገው ምንም ኤክስፖርት የምናደርገው በጣም ጥቂት ነገር ነው እንደምታውቁት። ኢምፖርት የምናደርገው ግን ብዙ ነው። የሚሸጠው የሚለወጠው ዕቃ ብቻ አይደለም። ሀሳብ ኢምፖርት እናደርጋለን፣ ባህል ኢምፖርት እናደርጋለን፣ እናስገባለን። አሁን ሃይማኖትን ኢምፖርት ተደርጎ በብዙ ችግር ውስጥ እንዳለን ታውቃላችሁ፣ በብዙ ጭንቅ እንዳለን ታውቃላችሁ። ትውልዱ ከውጭ ባመጣው በሸመተው አይምሮ ውስጥ ባስቀመጠው ባህል እየተነዳ እየተጎዳ፣ አይኑ እየጠፋ፣ ጆሮ እየደነዘዘ፣ ልቡ እየባከነ፣ አይምሮ እየባከነ፣ ቃለ እግዚአብሔር የማይሰማ ወንጌል የማይሰማ የማይታዘዝ አባቶችን የማያከብር እንዲህ አይነት ትውልድ እየፈጠርን ነው። ምክንያቱም እኛ የምናመጣው እንደ አባቶቻችን ታቦትና ሃይማኖት ታሪክ ሳይሆን እኛ የምናመጣው ባህል ፋሽን ስለሆነ የዚህ ተከታዮች ስለሆነ አባቶቻችን እንደሱ ናቸው። እና ካመጡት ታሪክ አንዱ የቅዱስ ጊዮርጊስ ታሪክ ነው። የቅዱስ ጊዮርጊስን ታሪክ ያመጡት ታሪኩን ብቻ አይደለም ያመጡት፣ አስደናቂው አባቶቻችን በዓል ብቻ አይደለም የሚያመጡት፣ በረከቱንም ጭምር ነው ይዘውት የሚመጡት። አስደናቂ የበዓሉን በረከት፣ የጻድቁን በረከት፣ የቅዱሱን በረከት፣ የሰማዕቱን በረከት እሱን ጭምር ይዘው ነው የሚመጡት። ስሙን ብቻ አይደለም የሚያመጡት፣ በረከቱን ይተክሉታል። አስደናቂው ምንድን ነው መሰላችሁ? ኢየሩሳሌም ውስጥ ያለውን ቅድስና ኢትዮጵያ ውስጥ አመጣው ይተክሉታል። የእኛ አባቶች እኮ አስገራሚ ናቸው። ደብረ ታቦርን እኮ አመጣውታል። ቀራንዮን እኮ አመጣውታል። ጎልጎታ እኮ እዚህ አለ። የጌታ ደም እኮ እዚህ አለ። መስቀሉ እኮ እዚህ አለ። ኢትዮጵያ ውስጥ አለ። ታቦተ ጽዮን እኮ እዚህ አለች እኮ። ኢየሩሳሌም ውስጥ የተፈጸመው ቅድስና፣ የታየው ቅድስና ሳይሸራረፍ ሙሉ እኮ በአባቶቻችን ጸሎት ሙሉ እኮ ኢትዮጵያ ውስጥ መጥቷል። እኔ አንድ የሚያሳዝነኝ ታሪክ አለ። መጽሐፈ ጤፉት የሚባል መስቀሉ የመጣበትን ታሪክ ሲናገር ለምንድን ነው መስቀሉን ያመጡት? አጼ ዳዊት ለምንድን ነው መስቀሉን እንዲመጣ ያደረጉት? በአጼ ዘርዓ ያዕቆብ ጊዜ ነው የገባው። የጀመሩትን አጼ ዳዊት ናቸው መስቀሉን እንዲመጣ ያደረጉት፣ የተደራደሩት ማለት ነው። እና ለምንድን ነው መስቀሉ እንዲመጣ የፈለጉት ቢባል ይላል እና በሚሄዱበት ጊዜ ኢየሩሳሌም የሚሄዱ አባቶቻችን በየመንገዱ አውሬ እየበላቸው ይወድቃሉ በየመንገዱ። እና አጼ ዳዊት ከግብፅ ጋር ጦርነት ለመግጠም ለዛ ጊዜ አባ ሚካኤል የሚባሉ ፓትርያርክ ታስረው ስለነበረ አባ ሚካኤልን እንዲፈቷቸው ትእዛዝ ጻፉና አንፈታም ሲሏቸው አጼ ዳዊት 300,000 ሰራዊት አስከትለው ሄዱ። 300,000 ሰራዊት ወደ ግብፅ ማለት ነው። እና አባይ ጋር ሲደርሱ አባይን ገደቡት ይላል። ውሃው እዛ ድረስ ለምን ሄዳለን ብለው እና ሲደራደሩ ምን እናድርግላችሁ ሲሏቸው መስቀሉን ላኩልን፣ አባ ሚካኤልን ፍቱ፣ መስቀሉን ላኩልን አሏቸው። ሁለት ነገር ነገሯቸው። ይሻሉ አባ ሚካኤልን ፈቱ፣ መስቀሉን ለመስጠት ቃል ገቡ። ነገር ግን አጼ ዳዊት መስቀሉን ተቀበለው እዚያው ሞቱ። እንደገና መስቀሉ በዚህ አደራ ቆይቶ በአጼ ዘርዓ ያዕቆብ ጊዜ መስቀሉ ወደ ኢትዮጵያ ገባ። እና አጼ ዳዊት መስቀሉን የጠየቁበት ምክንያት ምንድን ነው ሲል መጽሐፈ ጤፉት በሚሄዱበት ጊዜ አጥፋቸው የወደቀ ጭራቸው የወደቀ ሬሳቸው በድናቸው መሬት ላይ የወደቀ ሰዎችን አባቶችን አዩ ይላል። እና እነዚህ ሰዎች እነማን ናቸው ምንድን ናቸው ብለው ጠየቁ አጼ ዳዊት። አይ እነዚህማ የእኛ አባቶች እኮ ናቸው፣ ከኢየሩሳሌም ከመስቀሉ ሂደው በረከት ለመቀበል ወደ ኢየሩሳሌም እየሄዱ ነው ሲሏቸው አጼ ዳዊት ተቀምጠው እንደ ሕፃን ስቅስቅ ብለው አለቀሱ። እና ምንድነው ማድረግ ያለብኝ? ይሄ ህዝብ እንዲህ እየተንከራተተ የሚሞት ከሆነ የመስቀሉ ፍቅር ስላለው ለምን መስቀሉን አላስመጣለትም ብለው መስቀሉን አስመጥተው ኢትዮጵያ ውስጥ እንዲሆን ለልጃቸው በአጼ ዘርዓ ያዕቆብ ተፈጸመ። ምክንያታቸውን አያችሁት? ኢየሩሳሌም ድረስ ለምን ትንከራተታላችሁ? መስቀሉ እዚህ አለ፣ ያ ደሙ የፈሰሰበት። እሱ ብቻ አይደለም፣ ብዙ ንዋያተ ቅድሳት ወደ ሀገራችን ወደ ኢትዮጵያ መጥተዋል። የሰማዕታቱን ታሪክ፣ የሰማዕታቱን በረከት፣ የሰማዕታቱን ቅዱሳት መጽሐፍት ወደ ሀገራችን አስገብተዋል። ክብርና ምስጋና ለአባቶቻችን ይሁን። በእውነት አመስግኑት እግዚአብሔር። ታሪኩ ከገባልን
የመጣልን አንዱ የሰማዕታት አለቃ የቅዱስ ጊዮርጊስ ሰማዕት ታሪክ ነው የመጣልን። ይሄ ሰማዕት የኢትዮጵያ ገበዝ የኢትዮጵያ ጠባቂ ተብሎ ይጠራል። አባቶቻችን በቅዱስ ጊዮርጊስ ከመመካታቸው የተነሳ ለምሳሌ የዛሬ የምናከብረው በዓል የ130ኛ ዓመት የአድዋን የድል በዓል እናከብራለን፣ ወይም በአድዋ የተፈጸመውን የጦርነት በዓል እናከብራለን። ይህም ጦርነት የመራው በግልጽ የሰማዕታት አለቃ ቅዱስ ጊዮርጊስ ነው። ክብርና ምስጋና ለአምላካችን። ይህን ጦርነት የመራው ይህን የመሰከርነው እኛ አይደለም፣ ጠላቶቻችን ናቸው። በአፄ ምኒልክ በኩልና በሀገራችን በኩልና በጣሊያን በኩል የጦርነት ቀን እንዲመረጥ መልእክት ሲላላኩ የጦርነት ቀን እንዲሆን የተመረጠው ይሄ ቀን ነበር። ይሄ ቀን ነው የካቲት 23 ቀን ቦታ ሲመረጥ፣ ሰዓት ሲመረጥ፣ ቀን ሲመረጥ። ይሄ ብቻም አይደለም። በዘመኑ የነበሩት አባቶቻችን በተለይም ታላቁ ንጉሥ አፄ ምኒልክ ዝግጅት ያደርጉ የነበረው በጦርነቱ ስትራቴጂ ብቻ አልነበረም። ልብ በሉ ይመጣል። ልብ በሉ በጊዜው የታሪክ ጸሐፊዎች እንዳስቀመጡልን ኢትዮጵያውያን በጦርነቱ የተሳተፉት ከ100,000 እስከ 120,000 ባለው ውስጥ ያለ የህዝብ ቁጥር ነው ጦርነቱ ላይ የተሳተፈው። ከ100,000 እስከ 120,000። ጣሊያኖች ቁጥራቸው ከ17,000 እስከ 20,000 ባለው ቁጥር ነው ጦርነቱ ላይ የተሳተፉት። ጣሊያኖች ብቻ አልነበሩ። ከ4,000 እስከ 5,000 የሚደርሱ በዘመኑ ኤርትራ አካባቢ ይኖሩ የነበሩ አበሾችን ጭምር የተሳተፉበት ጦርነት ነው ይላል የታሪክ ጸሐፊዎች። ኢትዮጵያውያን ከ100 እስከ 120,000 ባለው የህዝብ ቁጥር ጦርነቱ ላይ ይሳተፍ እንጂ መሳሪያ ያለው ጠመንጃ ያለው 80,000 ሰው ብቻ ነበር። ይሄ ጠመንጃ ቆመ ጠብቀኝ የሚባል አንድ ጊዜ ተኩሳችሁ እንደገና ቃታ ስባችሁ እንደገና ቀለህ አስገብታችሁ የምትተኩሱት እንጂ እንዳሁኑ በአንድ ጊዜ 30 ወይም ከዛ በላይ የሚጎርስ መሳሪያ አልነበር። ሩቅ የሚጓዝ መሳሪያ አልነበር። እንዲያም ሲል ደግሞ 2-3 ጊዜ ተተኩሶ የሚቆም የሚሰበር የሚበጠስ መሳሪያ ነበር። 80,000 እንኳን ቢሆን ያ መሳሪያ ዝም ብሎ ተቀምጦ የነበር እንደገና በሎሚ በምናምን ተወልውሎ የወጣ መሳሪያ ነው። ያረጀ መሳሪያ ነው። ብዙ ጊዜ ጥቅም ላይ ያልዋለ መሳሪያ ነው። 80,000 እንኳን ቢሆን ንጹህ መሳሪያ 50,000 እንኳን አይገኝም። ጣሊያን ቁጥራቸው ከ17,000 እስከ 20,000 እንኳን ቢሆን የያዙት ግን በዋናነት መድፍና መትረጊስ መሳሪያ ነበር ይዘው ይጓጉ የነበሩት። ከሰማይ ቦምብ ያዘንቡበት የነበረበት አቅም የነበራቸው ወታደሮች ናቸው። ከ17,000 እስከ 20,000 በዓለም በዚያ ጊዜ ሀያላን ከሚባሉ ሀገራት አንዷ ናት ጣሊያን። ልብ በሉ ምንም እንኳን ቁጥራችን ብዙ ቢሆን የታሪክ ጸሐፊዎቹ 80,000 የጠመንጃ መሳሪያ የያዘ ሲሆን ከዛ ውጭ ያለው ሰው ግን ጎራዴና ጦር ብቻ የያዘ ጋሻ ብቻ የያዘ ሰው ነበር። ይህን ጦር ታዲያ ቅዱስ ጊዮርጊስ ካልመራው እንዴት ማሸነፍ ይቻላል? እንደ ሰው የፈለገ ስልት ብታወጡ፣ የፈለገ ስትራቴጂክ ብትሆኑ፣ የፈለገ የጦር ልምድ ያላችሁ ብትሆኑ፣ የፈለገ ብዙ አይነት ጄኔራል ተሰብስበው ቢመራው በእውነት ይህን ጦርነት እግዚአብሔር ካልመራው ከላይ መድፍ እየዘነበ መትረጊስ እየዘነበ እንዴት ማሸነፍ ይቻላል? የኢትዮጵያ ሕዝብ ምን ነበረው ቢባል ልብ ነበረው። የክርስቶስ ልብ ነበረው። የሀገር ፍቅር ነበረው። የነጻነት ልብ ነበረው። ራስን መስዋዕት የማድረግ ስነ ልቡና፣ ስለ ሀገር ራስን አሳልፎ የመስጠት ስነ ልቡና ለሁላችሁ ይመናል። በደንብ ስሙኝ። እኔ በዚህ አጠቃልላለሁ። ያን ጊዜ አባቶቻችን የተረዱበት መንገድን አሁን እንኳን እኛ የምናስብበት መንገድ የተለያየ። ለምሳሌ አሁን አንዳንድ ሰው አለ ምን አለ ጣሊያን እንደው ቅኝ ገዝቶ የሚሆን የሚል ሰው አለመታለን። እንደዚህ የሚል ሰው አለ በድፍረት አባቶቻችን ጣሊያን ቢገዛ ምን ልንሆን እንችላለን? ምን ሊፈጠር ይችላል? ሃይማኖት ይጠፋ፣ ታቦተ ጽዮን ትሰረቃለች፣ መስቀሉ ይጠፋል፣ ንዋያተ ቅድሳቱ ይቃጠላሉ፣ ሀገሪቱ ከሀገረ እግዚአብሔርነት ወደ ሌላ ትቀየራለች፣ በጣም ብዙ ነገሮች ይበላሻሉ። ለምን? ይችን ሀገር እግዚአብሔር የተቀደሱ ነገሮችን ማስቀመጫ አድርጎ ኢትዮጵያን መርጧታል። ክብርና ምስጋና ለአምላካችን ይሁን። ይችን ሀገር የመረጠ የተቀደሱ ነገሮች በአምላክ ዳዊት እኮ ሲናገር መዝሙር 86 ቁጥር 1 ጀምሮ ነቂ ነገሩ በእንዲያ ከሀገር እግዚአብሔር የእግዚአብሔር ሀገር ሆይ እግዚአብሔር ከተማ ሆይ ስላንቺ የተከበረ ነገር ይባላል። ኢትዮጵያ ውስጥ ኢትዮጵያ ብትቀበር ብትቆፈር ወብ አይደለም የሚገኝባት፣ ብራና ነው የሚወጣው፣ ታቦት ነው የሚወጣው፣ መስቀል ነው የሚወጣው።
ሀገሪቱ እኮ በማህፀኗ እኮ ይህን ታሪክ የተሸከመች ናት እኮ። አሁን እኮ የትኛውም ሀገር እኮ ምንም አይነት የጥንት ነገር እንጠይቁት እኮ የለውም። ኢትዮጵያ ውስጥ እኮ የሚገኘው ይሄ ጥንታዊ የሚባል ነገር በሙሉ ያለው እኮ አሁን ኢትዮጵያ ውስጥ ነው። አፍሪካ ሌላ ሀገር ሄዱ፣ ቋንቋቸው ሌላ ነው። አብዛኞቹ የሚያወሩት እንግሊዝኛ ነው። ለምን? በቅኝ ግዛት ተገዝተዋል። አፍሪካ ውስጥ ከፈረንጅ ጋር ጦርነት መግጠም እንደሚቻል ይህን ስነ ልቡና ያሳየችው ኢትዮጵያ ብቻ ናት። ክብርና ምስጋና ለአምላካችን ኢትዮጵያ ብቻ። እስከ ዛሬ ድረስ ነው የምላችሁ፣ እስከ ዛሬ ድረስ እኔ አፍሪካ ሀገራት፣ ሌሎቹ ሀገራት ደቡብ አፍሪካን ጨምሮ ሌሎች ሀገራት በአገልግሎት ብዙ ሀገሮች አይቻሉ። ነጭ ሲያዩ ዛሬም ድረስ ከመቀመጫቸው ይነሳሉ። ፈረንጅ ሲያዩ አክብረው እንዳይመስላችሁ ፈርተው ነው። ስነ ልቡናቸው ዛሬ ፈረንጆችን የሳሏቸው ነጮቹን የሳሏቸው እንደ ሰይጣን እንደ ዘንዶ ነው የሚስሏቸው። መሄጃ መግቢያ ቀዳዳው ነው የሚጠፋባቸው። ደቡብ አፍሪካ ውስጥ እስከ ዛሬ ድረስ የነጮች ብቻ የሚባል ከተማና የነጮች ብቻ የሚባል ሆቴል አለ። ጥቁሮችም አይገቡም። አበሾች ግን ይገባሉ፣ ኢትዮጵያውያን ይገባሉ። ደረታቸውን ነፍተው ገብተው ከነጮቹ ከፈረንጆቹ ጋር እኩል በልተው እኩል ጠጥተው እኩል ከፍለው እኩል ቲፕ ከፍለው ይወጣሉ። ይህን የሚያደርጉት ግን ኢትዮጵያውያን ብቻ ናቸው። የሀገሩ ሰዎች ደቡብ አፍሪካውያን ፈረንጆቹ ባሉበት ገብተው አንገታቸውን ቀና አድርገው አይመገቡም። እስከ ዛሬ ድረስ ይፈሯቸዋል። ደረት ደረቱን ግንባር ግንባሩን ብሎ ማባረር እንደሚቻል ይሄን አቅምና ጉልበት ያሳየችው ይህች ሀገር ብቻ ናት። በድጋሚ ክብርና ምስጋና ለአምላካችን ይሁን። ይህ ቀላል ነገር ነው። የፓን አፍሪካኒዝም እንቅስቃሴ ስፕሪት ኦፍ አፍሪካ እየተባለ የሚጠራው የአፍሪካ መንፈስ እየተባለ የሚጠራው የተቀጣጠለው የታደሰው በኢትዮጵያ ነው። ኢትዮጵያ ግን ብቻዋን አይደለችም። ገበዝ የሆነውን ቅዱስ ጊዮርጊስን ከፊት አድርጋ ራሳቸው ጣሊያኖች የመሰከሩት ሁልጊዜ የምትሰሙት በየዓመቱ ነው ብዬ አስባለሁ። ጣሊያኖች የመሰከሩት በጦርነቱ ጊዜ ከኢትዮጵያውያን ፊት ለፊት አርበኛ ሆኖ ፈረስ ላይ ሆኖ ነጭ ፈረስ ላይ ሆኖ ነጭ ሆኖ በጥይት የማይመታ በመድፍ የማይገኝ መትረጊስ የማያርፍበት በምንም አይነት ነገር የማይገኝ መሀል ላይ ሆኖ የሚወረውርብን ነበር። እሱን እያየን ስንጨነቅ ኢትዮጵያውያን ደግሞ መጥተው ይመቱናል፣ በዛ ምክንያት እንወድቃለን ብለው የተማረኩ ጣሊያኖች የመሰከሩት ነው። ክብርና ምስጋና በእውነት ለአምላካችን ቅዱስ ጊዮርጊስ። የተከበራችሁ ክርስቲያኑ ይሄ ደግሞ ዝም ብሎ አይደለም። ለምሳሌ አፄ ምኒልክ ወደ ጦርነቱ ሲሄዱ የቀኑን መምረጥ ብቻ አይደለም፣ ታቦቱን ይዘው ወጥተዋል። የቅዱስ ጊዮርጊስም ታቦት በጦርነቱ ላይ በነገራችን ላይ በጦርነቱ ላይ የተገኘው ታቦቱ ብቻ እንዳይመስላችሁ። ከታቦቱ ጋር በዘመኑ የነበሩት ብፁዕ አቡነ ማቴዎስ ተብሎ የሚጠሩ ሊቀ ጳጳስ አብረው ዘምተው ቤተ ክርስቲያኒቱ ልብ በሉ፣ ቤተ ክርስቲያኒቱ ጦርነቱ ከመካሄዱ በፊት ድንኳን ተክላ ታቦቱ ድንኳን ወጣ አሳርፋ ቅዳሴ ቀድሳ ወታደሮቹን በሙሉ አቁርባለች። በዚያ ሰዓት ስለምንሞት ምናልባትም በጦርነቱ ሞትም ሕይወትም አለና ስጋውን ደሙን ተቀብለን እግዚአብሔር ነፍሳችንን ይቀበላል ብለው ወታደሮቹ አብዛኞቹ ኦርቶዶክሳውያን ስለነበሩ እየቆረቡ ከዚያ በኋላ ነው ወደ ጦርነቱ የተጠናቀቀው ግማሽ ቀን እንኳን ባልሞላ ጊዜ ውስጥ ነው። አስደናቂ ነው። በአንድ ቀን ግን ደግሞ አንዱ ቀን እንኳን ግማሽ ባልሆነበት ሰዓት የተጠናቀቀ ጦርነት ነው። እየተባረኩ በሰልፍ ከአቡነ ማቴዎስ ሄደው መስቀል እየተሳለሙ ይፍቱኝ እያሉ ነበር ወደ ጦርነቱ ይሄዱ የነበሩት። ወደ ጦርነቱ ገብተው ቅዱስ ጊዮርጊስ የቅዱስ ጊዮርጊስ አምላክ አንተ ታውቃለህ ብለው ገቡ። በመድፍና በመትረጌስ በእሳት መካከል እያለፉ ጠላትን በግማሽ ቀናት ውስጥ አፈር ድሜ ያስበሉ። ክብርና ምስጋና በእውነት ለአምላካችን ይሁን። ይሄ በቅዱስ ጊዮርጊስ በኩል የተጠናቀቀ ጦርነት ነው። ቅዱስ ጊዮርጊስ የመራው ጦርነት ነው። ይሄስ ለምን ሆነ ቢባል እነዚህ አባቶች የክርስቶስ ልብ አላቸው። የማን ልብ አላቸው? የክርስቶስ ልብ አላቸው። የክርስቶስ ልብ ምንድን ነው? እኔ በዚህ ልጨርስ። የክርስቶስ ልብ አንድ የሚያደርግ ነው። ፍቅር ነው የክርስቶስ ልብ። አንድነት ነው የክርስቶስ ልብ። ህብረት ነው የክርስቶስ ልብ። ጽንዓት ነው የክርስቶስ ልብ። መስዋዕትነት ነው የክርስቶስ ልብ። መታመን ነው የክርስቶስ ልብ። ፍርሃትን አውጥቶ መጣል ነው የክርስቶስ ልብ። ቤተክርስቲያንን መጠበቅ ነው የክርስቶስ ልብ። ሃይማኖትን መጠበቅ ነው የክርስቶስ ልብ። አንድ መንፈሳዊ ሰው እንዲኖረው የሚጠበቀው ይሄ። የተከበራችሁ ክርስቲያኖች መልእክት ላስተላልፍና አልጨርሳለሁ። እኛ ዛሬ በጣም ብዙ ነገሮች የሚፈረካከሱብን የክርስቶስ ልብ ስለሌለ ነው።
ቂም ካለን የክርስቶስ ልብ የለንም ይመናል። በቀል ካለብን የክርስቶስ ልብ የለንም። ብሔርተኝነት ካለብን የክርስቶስ ልብ የለንም። ለሰዎች ማናዝን ከሆነ ለሰዎች ማንራራ ከሆነ የክርስቶስ ልብ የለንም። የክርስቶስ ልብ እኮ ስለሌለን እኮ ነው እየተጋደልን ያለ ነው፣ እየተጫረስን ያለ ነው እኮ የክርስቶስ ልብ ስለሌለን። አንዱ አንዱን እየገደለ ያለ በሆነ ማተብ ያሰሩ ሰዎች ማተብ ባሰሩ ሰዎች እየተገደሉ በጅምላ መቃብር በአንድ ጉድጓድ ይኸው በዘመናችን ብዙ ሰዎችን እየቀበርን ያልተቀበሩ ሰዎችም አሉ። የተቀበሩት እንዲያውም ሬሳቸው እድል የገጠመው ነው። አባይ የወሰዳቸው ተከዜ የወሰዳቸው ሬሳቸው ሱዳን የገባ ፍለጋቸው ያልተገኘ ሰዎች ስንት ናቸው? ቅጠል የተጣለባቸው ሬሳቸውን ጅል የጎተታቸው ስንት ናቸው? አሞራ የበላቸው ስንት ናቸው? በዚህ ሰዓት እየሞቱ ያሉ በጦርነት እያለቁ ያሉ ስንት ናቸው? በዚህ ሰዓት በእውነት ትምህርት ቤት መግባት ሲገባቸው ወጣትነታቸውን እንደሌላው በጥሩ ሁኔታ ማሳለፍ ሲገባቸው በዚህ ሰዓት ምላጭ ጨብጠው እየተሰቃዩ ያሉ ስንት ናቸው? 2 ወርና 3 ወር ልብሳቸውን ሳይቀይሩ ጫማ ሳይቀይሩ በየበረሃው የሚንከራተቱ በዚህ ሰዓት ስንቶች ናቸው? ገና ስራ ቤት ሆነው ምግብ ጠግበው ያልበሉ ምግብ ያላገኙ የእናትና የአባት ፍቅር ያላገኙ በዚህ ሰዓት የወታደርነት ልብስ ለብሰው የሚንከራተቱ በየቦታው ስንቶች ናቸው? በየሀገሩ በየዓለሙ እየተገደሉ ያሉ ሕፃናት ስንት ናቸው? ዓለም የክርስቶስን ልብ አጣ። የራሱን ልብ ሰራ፣ የጭካኔ ልብ ሰራ፣ የሰናዖርን ግንብ ሰራ፣ ሰማይ ጠቀስ ፎቅ ሰራ። ሰማይ ጠቀስ ፎቅ ሰርቶ ይህን ፎቅ የሚያፈርስበትን መሳሪያ አብሮ ሰራ። የሚሞትበትንና የሚገልበትን መሳሪያ ሰራ። የክርስቶስን ልብ አጣ። መንፈሳዊ ሰው ይላል እዚሁ ላይ ቅዱስ ጳውሎስ፣ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። መንፈሳዊ ሰው የክርስቶስ ልብ አለው። የክርስቶስ ልብ ሲኖረው ደግሞ እያንዳንዱን ነገር ይመረምራል፣ ያመዛዝናል፣ መጥፎውን ነገር ይተዋል፣ በጎውን ነገር ያደርጋል። ክርስቲያኑ ለሁላችንም የክርስቶስ ልብ ይኖረን። ቅዱስ ጊዮርጊስ የሚያስተምረን ይህን ነው። የቅዱስ ጊዮርጊስን ልብ ለሁላችንም ያድለን። የቅዱስ ጊዮርጊስን አማላጅነት ረድኤተ አምላካችን ለሁላችንም ይስጠን። የቅዱስ ጊዮርጊስ በረከት በሁላችንም ላይ ይደርብን። እኛ ግን የክርስቶስ ልብ አለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገነው። ስብሐት ለእግዚአብሔር።